ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 25 እስከ 31። ታዲያ ቅዱስ የሆነው አምላክ ከማን ጋር ይነጻጸራል? ከማንስ ጋር ይመሳሰላል? ቀና ብላችሁ ወደ ሰማይ ተመልከቱ። የምታዩአቸውን ከዋክብት የፈጠረ ማን ነው? እርሱ እንደ ሰራዊት ይመራቸዋል። ምን ያህል እንደሆኑም ቁጥራቸውን ያውቃል። እያንዳንዱንም በስሙ ይጠራዋል። የእርሱ ኃይል እጅግ ታላቅ ነው። ስለዚህ ከእነርሱ አንዱ እንኳ አይጠፋም። እስራኤል ሆይ እግዚአብሔር ችግርን አያውቅልኝም፣ በፍትህ መጓደል ስሰቃይም እያየ ዝም ይላል ብለህ ለምን ታማርራለህ? ከቶ አታውቅምን? ከቶስ አልሰማህምን? እግዚአብሔር የዘላለም አምላክ ነው። ዓለምን ሁሉ የፈጠረ እርሱ ነው። እርሱ ከቶ አይደክምም ወይም አይታክትም። አሳቡን መርምሮ ሊደርስበት የሚችለው የለም። እርሱ ለደከሙት ብርታትን ይሰጣል፣ ለዛሉትም ኃይልን ይጨምራል። ወጣቶች እንኳ ይደክማሉ ይታክታሉም፣ ጎልማሶችም ዝለው ይወድቃሉ። በእግዚአብሔር ተማምነው የሚኖሩ ግን ኃይላቸው ይታደሳል። እንደ ንስር በክንፍ ይበራሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 103 የመዝሙሩ መልስ እግዚአብሔር ቸር ነው፣ በፍቅሩም ታማኝ ነው። ነፍሴ ሆይ እግዚአብሔርን አመስግኝ፣ የእግዚአብሔርን ቅዱስ ስም በሙሉ ልቤ አመሰግናለሁ። ነፍሴ ሆይ እግዚአብሔርን አመስግኝ፣ ቸርነቱንም አትርሺ። እግዚአብሔር ቸር ነው፣ በፍቅሩም ታማኝ ነው። ኃጢአቴን ሁሉ ይቅር ይላል፣ ሕመሜንም ሁሉ ይፈውሳል። ወደ መቃብር ከመውረድ ይጠብቀኛል፣ በፍቅርና በምሕረትም ይባርከኛል። እግዚአብሔር ቸር ነው፣ በፍቅሩም ታማኝ ነው። እግዚአብሔር መሐሪና ይቅር ባይ ነው፣ በቶሎ የማይቆጣና ፍቅሩ የበዛ ነው። በኃጢአታችን መጠን አልቀጣንም፣ በበደላችንም ልክ አልከፈለንም። እግዚአብሔር ቸር ነው፣ በፍቅሩም ታማኝ ነው። ከማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30። በዚያን ጊዜ ኢየሱስ እንዲህ አለ፣ ሸክማችሁ የከበደባችሁ እናንተ ደካሞች ሁሉ ወደ እኔ ኑ፣ እኔም ዕረፍት እሰጣችኋለሁ። ቀንበሬን በጫንቃችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህና ትሑት ነኝ፣ ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ነው፣ ሸክሜም ቀላል ነው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።